እንግዲህ ናሆሜና ኑሐሚን ደስ የሚል የቀለበት ፕሮግራም አደረጉ። አባቶቻቸው ዝምድናው በመቀጠሉ እጅግ ከምንም በላይ ደስተኛ ሆነው እየተፍለቀለቁ ይገኛሉ። አቶ ለይኩን ለኑሐሚን እና ለናሆም ቀለበቱን ይዞ እጃቸው ላይ እሱ አሰረላቸው። ከምንም በላይ በደስታ አባቶቻቸው እየተፍለቀለቁ ይገኛሉ። አሁን ኑሐሚን ከምትፈልገው ወንድ ከናሆሜን ጋር ስለሆነች እጅግ በጣም ደስተኛ ሆና ትገኛለች። እስከ ዛሬ ስጠብቅ የነበረው ከተወለድኩ እስካሁን ድረስ ለካንተን ነው በማለትም በደስታ እንግዲህ ምድር ጦራንጭ ብላ ትገኛለች። ናሆምም እስከ ዛሬ ድረስ አንቺን ያላፈቀርኩበት ቀን ይቆጨኛል አለ። ዳግም እንግዲህ የመጨረሻ ናሆሚና ኑሐሚን ቀለበት በማድረጋቸው ጨልሎ ይገኛል። ግን ደግሞ የወንድሙ ሰርግ ስለሆነ ግዴታ መገኘት ስላለበት እንጂ ዳግም የመጨረሻ ንደቱን መቋቋም አቅቶት ደም እንባ ማልቀስ ጀምሯል። የናሆሚ እናት ወይዘሮ ዝናሽ ወገቤን ታጠቅ አድርጌ ጠንከር ብዬ ለጭፈራውም ለድገሳውም አለሁልህ ልጄ ብለው ነበርና እንዲሁም ከአቶ ለይኩን ጋር የተዝናኑበትን ታሪክም ስትነግረው ነበረ። አምራንና እንዲሁም ኤርሚያስ አሁን ላይ በቅናት እየተቀጣጠሉ ይገኛሉ። ኤርሚያስ እነ ኑሐሚን የቀለበት ፕሮግራም ላይ በመገኘቱም ሳይጠራ ዘው ብሎ በመምጣቱም ግን ደግሞ እንደ ውሻ አባረው አስወጥተውታል። ሌላው በጣም የተቃጠለችው እዛው ታግታ የምትሰቃየው አምራን አሁን ሁሉም ነገር እንደተነጠቀች ገባት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ እጅግ በጣም ደስ በሚል ሁኔታ ናሆሜና ኑሐሚን የቀለበት ፕሮግራማቸውን አድርገዋል ማለት ነው። ቤተሰቦቻቸው ከድሮ ጀምሮ ዝምድናቸው እንዳይቋረጥ እንዲቀጥል ልጅህን ለልጄ ቢባባሉም ግን ደግሞ ናሆም በሰዓቱ ከአምራን ጋር ስለነበረ ልቡ ኑሐሚን ሊያያት ፍቃደኛ አልነበረም። አሁን ግን እሷን እስከ ዛሬ ባለማፍቀሩ እየተጸጸተም ይገኛል። ኑሐሚን እስከ ዛሬ ድረስ ስጠብቅ የነበረው ከልጅነቴ እስካሁን ድረስ የኔ ልዩ ባል ለካንተነህ እያለችም እንግዲህ ስለ ፍቅር የሚለውን ዘፈን ስትዘፍን አባቷ ሲደርስም የሆነ ነገር እንዳለ ገባው። አሁን ላይ እውነታውን ለአባትየው ኑሐሚን ተናገረች። ናሆም ነው ስትለው በደስታ ተፍለቀለቀ። ዳግም ካልሺ ግን አማይሆን ነው ሲልም እንግዲህ የማይፈልገው ዳግምን የሚፈልገው ደግሞ ናሆምን ስለነበረ በዚህን ሰዓት እውነታውን ለአባቷ ተናገረች። ናሆምና አቶ ለይኩን ቢሮ ቁጭ በማለትም ለይኩን እንግዲህ ናሆምን በመላ በማዋጣት ኑሐሚንን እንዳፈቀራትና እንዲሁም ደግሞ ሌላ ወደፊት እቅድ እንዳላቸው አውጣጣሁ። በዚህን ሰዓት እውነቱን ተናገረ። ልጅህን ለልጄ በማለትም አቶ ለይኩን ከኑሐሚን አባት ቤት ዘው ብሎ ሄደ። ሁለታቸውም በደስታ አጨብጭበውና ጨፍረው እንግዲህ ልጆቻቸውን አንድ በማድረግም የቀለበት ፕሮግራሙን አደረጉ። በዚህን ሰዓት የናሆሚ እናት ወይዘሮ ዝናሽ አሁን ከምንም በላይ ደስተኛ ሆናለች። ኤሚ እንግዲህ በኤርሚያስ እየተሰቃየች ትገኛለች። ኤርሚያስ አሁን ቪዲዮውን እያስፈራራ እለቅብሻለሁ እያለ እያሰቃያት ነበረ። ግን ደግሞ
እውነቱን ነፍሰ ጡር ነኝ በማለትም ስትነግረው ይሄ ሊሆን አይችልም እያለ ቢከራከራትም ከፈለክ አሁን ሄደህ ምርመራ ማድረግ ትችላለህ። እኔ እየዋሸው ሳይሆን እውነታውን ነው። የወደፊት የልጅህን እናት እንዲህ የምታደርግ ከሆነ የመጨረሻ እየተዋረድክ ነህ። ልጅህን ማን ነው እንዲህ ያደረገ ሲለኝ አባትህ ነው ብዬ ልመልስለት ነው ወይ እንደዚህ የምታደርገው ስትለውም የማይሆን ነገር ነው። ቪዲዮውን እንዳለቀቤት ስለፈለግሽ ነው ይህን ምክንያት የምታወሪው ሲላትም እንግዲህ እውነታው ይሄ ነው፣ እኔ ከዚህ በኋላ ካንተ አጠገብ አልደርስም ስትለውም እንዴት ነው እንደዚህ የምትይኝ? እኔ ደግሞ ከአንቺ መለያየት አልፈልግም ሲልም ኤሚ እንግዲህ ጥላው በንደት ስትሄድም ተረጋግተሽ ብታወሪኝስ የማይሆን ነገር ነው ከሆነ ደግሞ አርአያህን መቀየር አለብህ ራዕይህን እያለም ራሱን መጠየቅ ጀመረ። ኑሃሚ ለኤሚ ቃል ገብታላን ነበር የእሱን ነገር ለእኔ ተይው አታስቢ ብላትም ስለነበረ እሱ ጋር ስትሄድ ፍቅርሽ ሀገር ሽቶብሽ መጣሽ እንደያለ ኑሃሚን ላይ ተሳለቀባት። እሷ ደግሞ አንተ መቼም እንደማያገረሽብኝ እርግጠኛ ነኝ፣ የጀለችና ቂል ሴት ካልሆነች አንተን የምታፈቅር ሴት የለችም ስትለውም እና የረከሰ ስትለውም እና ኤሚኔን ያፈቀረችው የረከሰ ስለሆነ ነው ሲላትም ማንነትህን ስለማታቅ እንጂ ብታቅ ኖሮ ከአጠገብህ አትደርስም ነበር በማለትም ተናገረችው። አቶ ለይኩን አሁን አምራንን አግቶ ስልኳንም ይዞባታል። እንግዲህ እሷን ብሎ የሚደውል ሰው የሚያገኘው አቶ ለይኩንን ስለሆነ ለይኩን ደግሞ በዚህ የአምራንን ተጎኗ ሆነው የሚሰሩትን ሰዎች ያውቃል ማለት ነው። የአምራንን ሚስጥር የያዙ በሙሉ ካጠፋ በኋላ አምራንን ባዶዋን አስቀርቶ የሚተዋት እንደሆነም ተናገረ። ሌላው አሁን ላይ እጅግ በጣም ደስተኛ ሆና የምትገኘው ወይዘሮ ዝናሽ በናሆምና በኑሃሚን ግንኙነት ከምንም በላይ ደስተኛ ሆና እየተፍለቀለቀች ትገኛለች። ሌላው እስከ ዛሬ ድረስ አሁን ኤሚ ደብሯትና ከፍቷት አዝና ስታይም ልጄ ምን ሆነሽብኝ ነው? ለምንድን ነው ኑሃሚን እዚህ በመንጣቷ ይሆን እንደ የተከፋሽው ስትላትም በፍጹም እንዳውም እስከ ዛሬ ይችን ሚስኪን ልጅ ስናሰቃይ በመቆየታችን ፈጣሪ ይቅር ይበለን እያለች እንግዲህ ኤሚ ለኑሃሚን እየታገለች ትገኛለች። በዚህን ሰዓት እጅግ በጣም በሚያሳዝን ሁኔታ አሁን ላይ ምን ማድረግ እንዳለባት እንኳ ግራ ተጋብታ እያለቀሰች ያለችው በሚያሳዝን ሁኔታ እንግዲህ ደምንባ ታለቅሳለች። አሁን ላይ ቀጥታ ሂዳ እሱን ማናገር ስለነበረባት እናም ልጅ ከእሱ እንዳረገዘችና ይህንን ውርደቴን ብታቆመው ስትለውም እሱ ደግሞ ቪዲዮውን እንዳለቅቤት ስለፈለግሽ እንጂ ቢሆን ኖሮ እንደዚያ አትይም በማለትም ጠየቃት። እሷ ግን የመጨረሻ ንግግሯ ተፈለክ እንደፈለክ አድርገው የሚል ስለነበረ አሁን ላይ እጅግ በጣም በሚያሳዝን ሁኔታ ከሱ ጥላው ወጥታ መጣች። በዚህን ሰዓት ምን ማድረግ እንዳለባት እንኳ ግራ የተጋባችው ኤሚ ደምባ እያለቀሰች እናቷን እማዬ በማለትም እያለቀሰች ምን ነሽብኝ ነው በኑሃሚ ከሆነ ስትልም በፍጹም በሷ አይደለም፣ ኑሃሚን ምስኪንና የተለየች ሴት ናት። ስለዚህ በሷ አይደለም እማዬ ምክንያቴን አትጠይቅኝ አለቻት። በዛ በኤርሚያስ የማይረባ ከሆነ እሄድለታለሁ ብላ ወይዘሮ ዝናሽ ስትፎግር እማዬ እባክሽን እባክሽን ዝም ብለሽ አዳምጪኝ ላልቅስብሽ ስትላትም እናቷ ላይ ተደፍታ ማልቀሷን ስትጀምርም እንግዲህ ወይዘሮ ዝናሽም እሺ በቃ ስታለቅሽ ቢከፋኝም ሆዴ ባይችልም ግን ደሞ አልቅሽና ይውጣለሽ በማለትም ወይዘሮ ዝናሽ እንድታለቅስ ኤሚን ፈቀደችላት። አሁን ላይ አቶ ለይኩንና ናሆም ቢሮ ደስ በሚል ሁኔታ
እያወሩ ነበረ። ከዛ በፊት ግን ኑሐሚንን ቆንጆ የሆነሽ እራት እንድጋብዝሽ እፈልጋለሁኝ ሲላትም መጀመሪያ ግን ደውዬ እራት ልጋብዝሽ ልበላት እያለ እሷም ወደሱ እሱም ወደ እሷ ሲደውል ቢዚ እየተባባለ ነበር ስልካቸው። እሷም እንዴት ምንኝ ነው እንዴ ናራት ልጋብዝ ልላ ነው እንዴ? አረ ኑሐሚን ወደ የት እየሄድሽ ነው እንዴ? እውነትም ይች ዘልሳላ ቢለኝስ ትላለች። እሱም ደግሞ ለምንድን ነው የሆነ ነገር ብትለኝስ እያለ ግን ለአምራን እኮ እንደዚህ አልሆንኩም ይላል ናሆም። እሷም ደግሞ ለኤርሚያስ እኮ እንደዚህ አልሆንኩም አንድ ቀንም እንደዚህ ተጨንቄ አስቤ አላቅም ትላለች። በዚህን ሰዓት በመጨረሻ ሲደውላት አነሳች። ሄሎ አለችው። አንቺ ስልክሽን ቢዚ ያረግሽው እኔም ወደ አንተ ቢዚ ይል ነበር አለች። እና እራት እንብላ ልልሽ ነበር ሲላትም እኔ እንደዛ ነው አለችው። አዎ እሺ በማለትም ተግባቡ። በዚህን ሰዓት ፍቅር 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 ይለኛል ምን ይሻለኛል እያለች ኑሐሚን እየዘፋፈነች አባቷ ድንገት መጣ። ይሄንን የሰማው ስለምን ፍቅር ነው በማለትም አፋጦ ያዛት። እንደ አባዬ በቃ ሙዚቃው ስለሚመች ዝም ብዬ ነው። ሙዚቃውማ ይመች ይሆናል ግን ደግሞ የተዘፈነለት ሰው ማን ነው ሲላትም እኔ ምን አውቃለሁ እንዴ አለችው። ማን ነው እሱ? እኔን መፋታት አይቻል አለችው። የምፈልገውን የማልፈልገውን ሰው ልንገርሽ በዙሪያሽ ካሉ አላት አባቷ ኑሐሚንን። ንገረኝ። የማልፈልገው ዳግም። ትክክል ነህ። የምፈልገው አሁን ናሆምና አባዬ አለችው እልል በማለት እንግዲህ ሁለታቸውም ተደሰቱ። ናሆም ከአባቱ ጋር ያለውን ሲያወሩ ሲጫወቱ ነበረ። ወይዘሮ ዝናሽም ደውላለት ለሰርጉ በቃ ታጠቅ ብዬ አንተና ኑሐሚን ባንድ በመሆናችሁ ደስተኛ ስለሆንኩኝ ልዘጋጅ ስትለውም የራሷንም ታሪክ ነገረችው። ይህን ታሪክ እስከ ዛሬ ደብቃችሁ ስንጨቃጨቅ ኖረን አሁን ደስ ይላል ትቀጥይበታለሽ በማለትም ወደ አቶ ለይኩን ሄደ። አቶ ለይኩንም በሚስጥር አወጣጡት። ከኑሐሚን ጋር ያለውን የፍቅር ግንኙነት ናሆምም ዝርግፍ አድርጎ ተናገረ። በዚህን ሰዓት አቶ ለይኩን ወደ ኑሐሚን ቤት በማምራት ልጅህን ለልጅ በሚለው ተስማምተው በደስታ ቀወጡት። ቻናሉን ሰብስክራይብ